ምን አድላይነት እንዳይፈጠር ከየሁሉም ሃይማኖት አንዳንድ እንዲያገባን የፈለጋችሁ? ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለሁ ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል። የሰው ስህተት አትጻፉ፣ እኩይ ፍልስጣት ትባላላችሁ። ፓርላማው 70% ኦርቶዶክስ አይደለም። በፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90%። አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው የምንልበት ወቅት ነው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ደንግባት ያለውም ስለኛ። ሰላም ተወዳጆች እንዴት ናችሁ? በያላችሁበት የዓለም ዳርቻ በእግዚአብሔር ስም ሰላም ብያችኋለሁ። ሁላችሁንም የተለያዩ ቻናሎችን እያለፋችሁ መጣችሁ ኦርቶ ሪያክት ላይ ደርሳችኋል። ይህ ቻናል ደግሞ ወቅታዊ የቤተክርስቲያን ጉዳዮች፣ ስብከቶች እንዲሁም ደግሞ የተለያዩ ዝማሬዎችን እያመጣን ባጭሩ እንነጋገርበታለን። አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬው እንግዲህ ይዤላችሁ የመጣሁት የአብይ ጾም 6ኛ ሳምንት ገብርኄር ላይ ደርሰናል። ስለሱና ደግሞ ከሰሞኑ አንድ የተነሳ ሐሳብ አለ በሚዲያ ጋዜጠኞች ውስጥ። እሱን ተነጋግረን ቪዲዮአችንን እንጨርሳለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። የመጀመሪያ ቪዲዮ የሚሆነው ምንድነው? ከሰሞኑን ያው በስፖርት ጋዜጠኛው አሉላ ላይ ክስ ተመስርቶበታል። እሱ እንዴት ተመሰረተ፣ ትርጉም አለው ወይ ክሱስ የሚለውን አንዴ ሰምተን እንመለስና ከሱ አንደበት እንነጋገርበታል። የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለሁ ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ማንቸስተር ዩናይትድ ከበርንማውዝ የሚያደርጉትን ጨዋታ ያስመለከተ ዝርዝር ያሉ ጉዳዮችን በአሉላ ፍሬው አማረ ዩቲዩብ ገጽ ላይ መመልከት ትችላላችሁ። ባዮ ላይ ሊንኩ አለ። ክሱንም በተመለከተ ዝርዝር ያሉ ሐሳቦችንም አብራርቻለሁ። ለመላው የእስልምና እምነት ተከታዮች ኢድ ሙባረክ፣ እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ። ላለው ዩቲዩብን ገብታችሁ ተመልከቱት። እወዳችኋለሁ። እሱን በተመለከተስ የአንድ ልጅ ፈገግ ያስባለኝ ሐሳብ የኢትዮጵያ መገናኛ ብዙሃን የሚባለው ድርጅት ጋዜጠኛ አሉላ ፍሬውን ከሶታል። ምን ብሎ ነው የከሰሰው? ለምን ኦርቶዶክስና የማንቸስተር ደጋፊ ሆነችን ነው ማገባው? ልጁ እኮ ኦርቶዶክስ ነው። ምን ቡድሂዝም የምትከተል ሴት ያግባ? ምን ይላሉ? አድላይነት የሚፈጥር አስተያየት ነው። ምን አድላይነት እንዳይፈጠር ከየሁሉም ሃይማኖት አንዳንድ እንዲያገባን የፈለጋችሁት? እውነት የሚከሰስ ሚዲያ ጠፍቶ ነው አሁን ይሄን ተናገራችሁ ብላችሁ የምትከሱት? አረ በጣም ነው የሚገርመው። ግን በጣም ያሳቀኝ ልጅ ነው ይሄ። ደግሞ ከዓመታት በፊት መምህራችን ፈንተው ነዋቄ በሆነ ቦታ ላይ የተናገሩት ያስገረመኝ ቃል አለ። አሁን ስለገጠመን እሱን ሰምተን እንምጣ። ፓርላማው 70% ኦርቶዶክስ አይደለም። በፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደለ? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ ይመስለኛል። ይሄንን ሐሳብ የተናገሩት እንደ ክስ አድርገው ያቀረቡት ከቦታው አለን እኛን ለማስታወስ ይመስለኛል፣ አለን ለማለት እንጂ አንድ ክርስቲያን የመጀመሪያ ነገሩ ለማግባት ሲያስብ ሃይማኖት፣ ይሄ ያው በፍትሐ ነገሥታችንም ያለ ሁላችንም ደግሞ ማንም ባይነግረን ልንረዳው የምንችለው ነገር ነው። ይሄ አሉላ ያለ ምንድነው? እናንተ እስኪ ፍረዱበት ነው ያለ። ፍረዱ፣ በዚህ ሐሳብ ላይ ፍረዱ ነው ያለ። እና ለማንኛውም በጣም ያስገርማል። ለዚህ ግን አባ ገብረ ኪዳን የሆነ ሰሞን በሁሉም ሰው ጆሮ ላይ የገባ አንድ ስብከት ላይ የተናገሩት አለ። ለዚህ ይሆናል ብዬ ዛሬ ነው ያውም ትክክለኛ ቦታው ብዬ ስላሰብኩ ነው ያመጣሁት። እሱን ልንገራችሁ። ሲሆን የሰው ስህተት አይታችሁ ለፉ፣ ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ እኮ ምን አይነት እኮ እንዲሁ ፍዳ እኮ ነው። ፍዳ በቃ
እንደዛ እያልን በቃ እንደው ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይለን ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት መፈለግ። የሰው ስህተት አትጻፉ፣ እኩይ ፍልስጣ ትባላላችሁ። በእውነቱ ይሄ ልጅ የተናገረው ምንም እኮ አሁን ማንኛውም የሌላ ለራሱ ሲሰማ ይሄን ነገር አድሏዊነት ፈጥራል የሚለው ምንም አያስሄድም። ምን አድሏዊነት እንዳይፈጠር ከየሁሉም ሃይማኖት አንዳንድ እንዲያገባ ነው የፈለጋችሁት? ልብ ይስጣችሁ ብለናል። ሁለተኛው ቪዲዮ ምንድነው? እንደሚታወቀው 6ኛው የአብይ ጾም ሳምንት ገብርኄር ነው። ቸር አገልጋይ የሚል ስያሜ በቤተ ክርስቲያን አባቶች ተሰጥቶት በእነ ቅዱስ ያሬድ ያው ቤተ ክርስቲያናችን በየዓመቱ አብይ ጾም በመጣ ቁጥር 6ኛውን ሳምንት ገብርኄር እያለች ስለ ገብርኄር ትሰብካለች። ያም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሳለ በተለያዩ መንገዶች ለሕዝብ ጆሮ እንዲገባ ወይም ለምዕመናን ጆሮ እንዲገባ በሚመች ሁኔታ በምሳሌ ሲያስተምር ነበር። ከዛ ውስጥ ስለ መክሊት የሰበከው አንድ ስብከት አለ። መንግስተ ሰማያት በእነዚህ በ10 ቆነጃጅት በ5 ልባሞች በ5 ሰነፍ ቆነጃጅት ትመሰላለች ብሎ ከተናገረ ወይም ምሳሌን ከሰጣቸው በኋላ እንደገና ስለ መክሊት 5 መክሊት 2 መክሊት 1 መክሊት ስለሰጠው አንድ ጌታ ወይም አንድ ሰው ይናገራል። ያንን እሱን አንብቤላችሁ መምህራን የሚናገሩትን ተነጋግረን እንጨርሳለን ቪዲዮአችን ማለት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱ 2 ለአንዱም 1 ሰጠና ወዲያውኑ ሄደ። የ5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊትን ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፍኩ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊትን ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊትን አተረፍኩ አለ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንበትም የምትሰበስብ ጨካኝ ሰው እንደሆነ አውቃለሁ። ስለፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርሁ። እንግዲህ እነሆ መክሊትህ። ጌታውም መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበትም የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድሁ ነበር። ከዚያ የቆሙትንም እንዲህ አላቸው፣ ይህን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት። ላለው ሁሉ ይሰጡታልና ይጨምሩለታል፣ ለሌለው ግን ያንኑ ያለውን ይወስዱበታል። ክፉውን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ገብርኄር ስንል ቸር አገልጋይ ነው ብለናል። መምህራችን ክርስቶስም እንደነገረን በምሳሌ መስሎ ያው ይሄ ጸጋ ነው። የተለያየ ሰው የተለያየ ጸጋ ሊሰጠው ይችላል። ለአንዱ ብዙ ጸጋ ሊሰጠው ይችላል፣ ለአንዱ 1 ጸጋ ሊሰጠው ይችላል። እሱ እንዳለ ሆኖ ነገር ግን በጸጋ መጠቀም የሁሉም ግዴታ ነው። ያ ካልሆነ ጥርስ ማፋጨት ወዳለበት ወደ ጨለማው ውስጥ ይገባል ማለት ነው ክርስቶስ በሚመጣበት ሰዓት። እና እንዴት ነው ጸጋችን ስንል ሁሉም ከክህነት እስከ ቤተ ክህነት እስከ ቤተ መንግስት ከምዕመን የተሰጠን ጸጋ አለ። በዛ ማገልገል ማለት ነው። ንጉሱ ጥሩ የሰራሉ፣ ክፉ የሰራሉ። እነ ቆስጠንጢኖስ የሰሩትን እናውቃለን። ወደ ሀገራችን ስንመጣ እነ አፄ ካሌብ፣ እነ አፄ ዘርዓ ያዕቆብ፣ እነ አፄ ላሊበላ፣ እነ ቅዱስ ላሊበላ ማለት ነው። እነሱ የሰሩትን ሁላችንም እናውቃለን። ሌላውም እኮ የቤተ መቅደስ ስራ መስራት ሊሆን ይችላል ጸጋው በነገራችን ላይ። ነገር ግን በዛ መጠቀምና ለመጠቀም ነው ልዩነት የሚያመጣውና በተሰጠን ጸጋ ሁላችን ማገልገል አለብን። ስለ ገብርኄር መምህር ዘላለም ዲያቆን ዘላለም የተናገረው
አለ ለአጭር ደቂቃ እሱን ሰምተን እንጨርሳለን ቪዲዮአችን ማለት ነው። እስከ መጨረሻው አብራችሁ ነው። እስካሁን እየተከታተላችሁ ከሆነ ሳብስክራይብ ማድረግ ላይክ ማድረግ ሁላችሁም እንዳትረሱ። እንደኛ ኗኗር ሳምንቱ ገብረ ሐካይ ነበር መሆን የነበረበት። ታማኝ ያልሆንን ባሪያዎች ነን እኛ ሁላችንም። ለራሳችን ጥቅም የእግዚአብሔርን ጸጋ መሸጥ ከጀመርን፣ ለራሳችን ስጋ ለራሳችን ሆድ በእግዚአብሔር ጸጋ መኖር ከጀመርን ሰንብተናል እኮ እኛ መንግስቱን ለመውረስ። እርሱማ ሁለተኛ አጀንዳችን እኮ ሆነ። ተቀዳሚው ግን እሱ ነበር መሆን የነበረበት። ያ የመጨረሻውስ በሐኬተኛ አገልጋይ ምን እንዳለ ትዝ ይላችኋል? የሰጠውን እኮ ነው የጠየቀው። መክሊቴስ ብሎ ነው የጠየቀው። ገንዘቤስ ነው ያለው። አይ ስለምፈራህ ክፉ እንደሆንክ ስለማውቅ ከዘራህበት ስለማታጭ ፈራውህ አይሻልም? እስኪ ፈራውህ በሉ። በቃ ፈራውህ አይሻልም? አስደነገጥከኝ፣ ፈራውህ። ምክንያቱም እግዚአብሔር አመጣጡ እንደ መጀመሪያው ስላልሆነ ሁለተኛው ለእያንዳንዳችን ዋጋ ሲሰጠን አመጣጡን አይተን ፈራውህ ብንል ያምርብናል እኮ። ይሄንን አገልጋይ ግን አይታችሁታል? ፈራውህ ብሎ አላቆም። ፈራውህ ክፉ ነህ፣ ከዛ በኋላም ደግሞ ከዘራህበትም የማታጭድ ነህ። ምን አመጣው ሌላው? እግዚአብሔርን በሰጠኸኝ መኖር አቃተኝ ማለት አንድ ነገር ነው። የማይኖር ነገር አይነት አስኖርከን ማለት ግን ምን የሚሉት ነው? እኛ መኖር ስላቃተንና እኛ ትላንትና እንደነበሩት ክርስቲያኖች ተጽፎ ላገኘነው ተመሳሳይ ሕግ መገዛት ስላቃተን የማይኖር ህይወት ነው ማለት ነው። በጣም እኮ ነው የምናሳዝነው። እኛ በእውነት እኛ ልንኖረው ያልቻልነውን ክርስቲያናዊ ህይወት ጭራሽ የማይኖር ነው ማለት ነው። ፊክሽን ነው፣ ምናባዊ ነው፣ በቃ ሐሰት ነው፣ ውሸት ነው ማለት ነው። አይገርማችሁ? እኛው ራሳችን ልንኖረው ባልቻልነው ክርስቲያናዊ ህይወት ደካማነት ሌላው የማይኖር መስሎት እኮ ይሄንን ህይወት ትቶታል። እግዚአብሔርን አፍ አውጥተን እኛም እንደዚህ ሰውዬ እንደዚህ አገልጋይ ሐካችነ ክፉነ ብለን አንናገር እንጂ እኮ አኗኗራችን እንደዛ ያሰኝም እንዴ? አንዳንድ ጊዜ እኮ በጣም ከአቅማችን በላይ የሚመስለንን እንደ አቅማችን የሰጠንን ነገር ፈተናም በሉት እንኳን እኮ ትንሽ ጠንከር ሲልብን አቅማችን እንዳልሆነ መስሎም ሲሰማን እኮ እግዚአብሔርን መልሰን የተናገርንበት ጊዜ የለም? መልሰን የወቀስንበት የለም? እንደው ተናገርክ አትበለኝ እንጂ ብለን ራሱን እግዚአብሔርን የተናገርንበት ጊዜ የለም? እና እኛ ገብረ ሐካይ እኮ ነው። ስለዚህ እግዚአብሔር አምላክ ለነዚህ ለሶስቱ ምንም ያላረገላቸው ነገር የለም። አንዱን አሳነሰበት እንዳትሉት አንድ አርጎ የሰጠው አቅሙ ስንት ስለሆነ ነው? መልሱ እንጂ አንድ ስለሆነ ነው። ሁለቱንም አበዛህበት እንዳትሉት ሁለት አርጎ የሰጠው ምን እንደሆነው ነው? እንደ አቅሙ ነው። አምስቱንም አምስት አርጎ የሰጠው እንደምኑ ነው? እንደ አቅሙ ነው። ያለ አቅማችን ያሸከመን ያክል ይመስል እኮ ነው እኛ ግን የታለህ ብለን የምንጠራው። ይሄ ሳምንት ክርስቲያኖች እንደ ትላንትናው ሳምንት ፍርዱን ብቻ እያሰብን ስለ ፍርዱም ደግሞ ጭምር እየተጨነቅንም ጭምር የምናሳልፈው ሳምንት አይደለም። አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው የምንልበት ወቅት ነው። ይሄ ሳምንት በዚህ ሳምንት ብቻ የሚወሰን አይደለም። እኔ ሁሌ ነው ይህን የምለው፣ ልብ ብላችሁ ስሙኝ። የአብይ ጾም ሳምንታት ስያሜያቸውና ወቅታቸው በዚህ ነው ተብሎ ተወሰነ እንጂ የኑሮ ህይወታቸውና አኗኗሩ ግን በዚህ ሳምንት የሚያልቅ አይደለም። ሰው እግዚአብሔር ስለሰጠው ነገር ማትረፍ የሚያስበው አንድ ሳምንት ብቻ ነው እንዴ? ህይወቱን ሙሉ ነው እንጂ። ሌላኛው ሀገር የተባለው የእግዚአብሔር መንግስት እስኪመጣ ድረስ ለኛ ለክርስቲያኖች ትልቁ ራስ ምታት ሊሆነን የሚገባው ነገር ያንን ቦታ እንዴት አድርገን ልንወርሰው የምንችል ስራን እግዚአብሔር ያገኝብናል ብለን ትልቁ ራስ ምታታችን እሱ ነው። ትልቁ ጭንቀታችን እሱ ነው። ትልቁ በዚህ ሳምንት ውስጥ እግዚአብሔር ፊት ቆመን የምንናገረው የሰጠኸኝን አትርፌ እንድገኝበት እርዳኝ እያልን። አለበለዚያማ መኖራችን ምን ትርጉም አለው ታዲያ? መምህራችን ቃለ ሕይወትን ያሰማልን። በጣም በሚገርም ሁኔታ ነው የገለጸልን። እንስራበት። እኛ ሐካይ ነን። እኛ እንግዲህ አንድ የተቀበለው መክሊት ባለ አንድ መክሊቱ ማለት ነው አዙረን ወደ እግዚአብሔርን እኮ ምንም አልሰጣኝ እንዳላገለግልህ እንኳን እኔ መክሊት የለኝም። የሆነ ሰዓት ይሁን ዲያቆን ሄኖክ ኃይሌ ያስተማሩት ትዝ ይለኛል። ደካማ በተባሉ ሰዎች እግዚአብሔር ትልቅ ስራ እንደሚሰራ ከኛ ምንም ኃይል እንደማይፈልግ እነ ሙሴን እያነሳ ማለት ነው እነ ዳዊትን እያነሳ ያስተማሩ ትምህርት ትዝ ይለኛል። የተሰጠን መክሊት የለም ብንል እንኳን ለኛ ለመስለቂያ የተለያየ ነገር ነው አይደል ክርስቶስ ያመቻችልን። እና ስለዛ ነገር እስኪ መምህራችን ይነግሩናል። እሱን ሰምተን እንመለስ።
እግዚአብሔር እኛን ለማዳን ምክንያት መፈለጉን የምናውቀው የማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዝሙሬ ስም ውሃ የሰጠ ነው እንጂ ያለ በደቀ መዝሙሬ ስም ወርቅ የሰጣላል። ውሃ የሰጠ ነው። ከጠፈር ላይ ድሮ ነግድ አንተ ሰው እንግዳ ለማሳደር የተደናደረ ቤት ላይኖርህ አልጋ ላይኖርህ ይችላል። እንግዳ የምትቀበልበት ቤት የለም ወይ? እግዚአብሔር አልጋህን ሳይሆን የለመነህ የቤትህን ወለል ነው የለመነህ ይላል። አልብከ እግር ለሐውጾ ድዊ አንተ ሰው ሄደህ ላታሳክም ትችላለህ። ቢያንስ የታመመ ሰውን ሄደህ እግዚአብሔር ይማርህ እንዳትል እግር እግዚአብሔር አልሰጠህም ወይ? ተመልከቱ። አንድ ሰው የሚጠየቀው ተመልከቱ። ክርስቶስ ራሱ ሲጠይቀን ምን ብሎ ነው የሚጠይቀን? አላጠገብከኝም፣ በደንብ እንዲሞቀኝ አላረክም፣ መተህ አላስፈታኸኝም አይደለም ያለው። እንግዳ ምንድን ነው ያለው? አላበላኸኝም ማለት። ተመልከቱ። እሱ አላበላኸኝም ነው እንጂ ያለ አላጠገብከኝም አላለም። ለምን? ማጥገብ የሚችለው እግዚአብሔር ብቻ ስለሆነ። ያችን ሄደን መጠየቃችንን እግዚአብሔር ይማርህ ማለታችንን ማን ይፈልጋታል? በሉ ንገሩኝ እንጂ እግዚአብሔር ይፈልገዋል። ፈልጎ የሚያድነን እግዚአብሔር የተመሰገነ ይሁን። ለአባታችን ቃለ ሕይወትን ያሰማልን። እንግዲህ በሚገርም ሁኔታ ነው የገለጸው። የምንችለውን ነገር እናድርግ። ያው ከኑሮ አንፃር ከምን አንፃር ብዙ ነገር ሊከብድ ይችላል፣ ግን በቀላል ደግሞ እኛ መጽደቅ የምንችልበት ነገር እግዚአብሔር ብዙ ነገር አመቻችቶልናልና እነዛን እንስራ ነው ያለ መምህራችን። ለመፈጸም ያውቃል ሁላችንም። ዛሬው የሚነበበው ከመጽሐፍ ቅዱስ ወንጌሉ ቅዳሴ ላይ የእሁዱ ማለት ነው ወርተዋል ሌሊት ላይ ያለው ቅዳሴ የሚነበበው የማቴዎስ ወንጌል ነው። ምስባኩ ደግሞ መዝሙረ ዳዊት ምዕራፍ 39 ከቁጥር 8 ያለ ነው። ከመንግር ፈቃደ ከመከርኩ አምላኬ ወህግ ከኒ በማይከለ ከርሴ የዜኖ ጽድቀ ከበማይበራኒ። የዚህም ትርጉሙ አምላኬ ሆይ ፈቃደ ለማድረግ መከርኩ፣ ሕግህም በልቤ ውስጥ ነው፣ በታላቅ ጉባኤም ጽድቅህን አወራለሁ። እግዚአብሔር አምላክ ስለ ስሙ መስክረን ተስፋ የምናደርጋትን መንግስተ ሰማያት ለመውረስ ሁላችንም ያውቃል። የዛሬው ቪዲዮ ይሄንን ይመስል ነበር። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ፣ ላይክ ደግሞ ያላደረጋችሁ ቪዲዮ ለሌላ ሰው እንዲደርስ ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም